እንዴ ጾምን ጸለይን ታዲያ ለምንድን ነው ምን ጾመው አንተ እኮ አልሰማህንም ምናምን ይሉታል መስሪያ ቤታችን በመንሄድበት ትራንስፖርት ላይ ኤቭሪዌር የሚያጋጥሙን ቻሌንጆች አሉ ከሚጾም ሰውም ከማይጾም ሰውም ያን እንዴት ነው ምናልፈው ለምን በወቅት ብቻ ገድበን እናደርገዋለን ማድረግ የምትችላቸው ነገሮች በሙሉ መልካም ነገሮች ሁሉ በቀጣይነት በሙሉ ህይወትህም ያደረግናቸው መንቀጥል ቢሆን ተደብቆ ያለውን የርህራዬ ጉልበት ተደብቆ ያለውን የመልካምነት ጉልበት ይዞትም አብሮት የሚወጣ ይመስለኛልና እንትን ነው ስፓርክ ማድረጊያ ወይም ደግሞ ማንቂያ ደውል አይነት ነገር ነው የጾሙ ወቅት ሙስሊም ወንድሞቻችን እህቶቻችን ያፍጥር ሰዓት ሲደርስባቸው መንገድ ላይ ውሃ ቴምር እየሰጡ ፍቅር ስላለ መተሳሰቡን አንድነትን ስለሚያጠናክር ወንድሞቻችሁ ጋር ተዋዳችሁ ኑሩ ነው አይደል እሱም የሚለው ስለዚህ ቅርብ ላይ ያለውን ነገር እኛ ጋር ያለንን ማስተካከል ከቻለን መንፈሳዊ ህይወታችን ጾም መጨረሻ ዓላማው መጾም አይደለም አይደል የሆነ ውጤት ዓላማ አለው የሆነ መጨረሻ መምጣት ያለበት ነገር አለ እውነትም ጾም ላይ ነን እውነትም ጾሙ የሚጠይቀው ነገር ያደረግን ነው ምንልበት ጊዜያቶች ይኖራሉ በተለይ በማህበራዊ ሚዲያ መንፈሳዊነት የሚያዘጋጀን አይነት ባህሪያችን ከጾም ውጪ ባለው ወቅት ስለምን ይዘነው አንቀጥልም የሚለው ነገር ነው ማንሳት ያለብን ሰላም ተመልካቾቻችን እንደምናላችሁ ፋና ፖድካስትን ያደመጣችሁ ትገኛላችሁ በዛሬው የፋና ፖድካስት ዝግጅታችን ይዘንላችሁ የመጣ ነው የጾምን ጉዳይ ነው ወቅታዊ ጉዳይ የጾም የአብይ ጾም እና የረመዳን ጾም አንድ ላይ እየተጾመ ነው የሚገኘውና እሱን ጉዳይ ነው ዛሬ የምናነሳው ያው ጾም እንደየሁኔታው ለተለያየ ጊዜ በቀንም በአይነትም ለተለያየ ጊዜ ሊጾም ይችላል አይደለም ለተለያየ ዓላማም ሊጾም ይችላል ለምሳሌ ሀገራዊ ጉዳይ ሲኖር እንደ ሀገር እንጾም እንጸልይ ተብሎ ሊጾም ይችላል እንደዚህ ደግሞ ወቅትን ጠብቆ የሚጾም ጾም ሊኖር ይችላል እንዲሁም ደግሞ ሰዎች ለራሳቸው ለጤናቸው የሚጾሙትም አይነት ጾሞች አሉ አይደለ ብዙ አይነት ይኖራሉ እንደው ግን በአጠቃላይ ጾም ምንድነው ከሚለው እንነሳና አሁን በተለይ ሃይማኖታዊ ከሆነው ጉዳይ አንስተን ሃይማኖታዊ ጾምን መሰረት አድርገን ያወራን ስለሆነ ከሱ ተነስተን እናወራና ጾም ምንድነው ከሚለው እንጀምር ባልደረቦቼ እዚህ ያሉ ሁለቱ ንስቶች ጾምን ዛሬ ከነሱ ጋር ነው የምናወራው ከማል ጀምር ጾም ምንድነው ከሚለው ስንነሳ ጾም አንተ እንደጠቀስከው እንደያላማው የተለያየ ሊሆን ይችላል ግን በዋናነት እኛ ወደ ሃይማኖቱ ስናመጣው ካለንበት ሁኔታ አንፃር ራስን ከተለያዩ ነገሮች ማቀብ ነው ሰዎች ለመንፈሳዊ ህይወታቸው ሲሉ መንፈሳዊ ህይወታቸውን ለማጠናከር ከፈጣሪ ጋር ያላቸውን ግንኙነት ለማጠናከር ሲባል ራሳቸውን ከተለያዩ ነገሮች ከምድራዊ ፍላጎቶች አቀበው የሚቆዩበት ነው ከምግብ ከመጠጥ እንደዚህ ከተለያዩ ፍላጎቶች ከዛው ውጪ ደግሞ እነዚህ ከምግብና ከመጠጥ በተጨማሪ ሰዎች ባይናችን የምናያቸው መጥፎ ነገሮች ለመጥፎ ነገር የሚያነሳሱ ለክፉ ድርጊቶች የሚያነሳሱ ነገሮችን ከመመልከት ራስን ማቀብ ክፉ ነገሮችን ከመስማት እንደዚሁ ደግሞ ንግግርን በተለይ ደግሞ ስለሰው ክፉ ነገር ማውራት ሊሆን ይችላል ከእንደዚህ አይነት እንትኖች ራስን መቆጠብ ነው እንዳነሳሹ ነው ልክ ቀጥተኛ ትርጉሙ ጾም ወይም ጾም እንለው መተው መከልከል ወይም መታቀብ የሚለው ነው ሶስ ምንድነው የምንተዋው ነው ምግብና መጠጥ እንተዋለን ከዛ ምግብና መጠጥ በመተውስ ደግሞ የስጋ ፈቃድን መተዋለን ምክንያቱም ምግብና መጠጥ ስንተው መብላትና መጠጣት ስናቆም ስጋችን የሚፈልገውን ኢነርጂ የሚፈልገውን ፓወር መስጠት እናቆማለን በዛ ውስጥ ያንን ምን አደረገው ለምንድነው ከፈጣሪ ጋር ያለንን ግንኙነት ወይ ደግሞ መንፈሳዊ ግንኙነት ለማስተካከል ነው እንዳለው የጾም ዋና ዓላማው ምግብንም መተው መጠጥንም መተው ዋና ዓላማው ምንድነው ከፈጣሪ ጋር ያለንን ግንኙነት ለማስተካከል ቅድም እንዳነሳው የምንጾመው ለተለያየ ዓላማ ሊሆን ይችላል ለግልም የግልን ነገር በፈጣሪ ፊት ለማቅረብ ይችላል የአገርን ነገር በፈጣሪ ፊት ለማቅረብ ሊሆን ይችላል የተለያዩ ነገሮች ሊሆን ይችላል ግን ዋና ዓላማው ግን ምንድነው ግንኙነት ወይም ደግሞ ኮኔክሽን መፍጠር ነው በዛ ውስጥ የምንተዋቸው እንዳልሽ የምናደርጋቸው በጎ ነገሮችና ደግሞ በአይናችን ከማየት በአንደበታችን ከመናገር በጆሮአችን ከመስማት የምንከለከላቸው የምንቆጠባቸው ነገሮች ይኖራሉ ያስባሉ ይሄ መንፈሳዊ ነገሩ ያው ጾም ለምሳሌ አንድ ሰው ባይበላ ባይጠጣ ግን ምንም አይነት መንፈሳዊ ግንኙነት ባይኖረው ዝም ብሎ ለስጋው ጾመ ሊባል ይችላል አሁን በመናወራው የእምነት ሐሳብ የእምነት ጽንሰ ሐሳብ ደረጃ ላይ መጣ ይችላል ጾም መጨረሻ ዓላማው መጾም አይደለም አይደል የሆነ ውጤት ዓላማ አለው የሆነ መጨረሻ መምጣት ያለበት ነገር አለና
አሁን ሄሉ ስታነሳ እንደነበረው የመጀመሪያው ትልቁ ነገር ከፈጣሪ ጋር ያለን ግንኙነት ነው። ቁርአን ላይም መጽሐፍ ቅዱስ ላይም እንደዚህ የምናነሳቸው ነገሮች አሉ። አሁን ለምሳሌ መጽሐፍ ቅዱስ ላይ ስናነሳ ሰዎች እንደውም ኢሳያስ ላይ ከጾሙ በኋላ ጾመው ጸልየው ረጅም ጊዜ ከቆዩ በኋላ እንዴ ጾምን ጸለይን ታዲያ ለምንድን ነው ምን ጾመው አንተ እኮ አልሰማህንም ምናምን ይሉታልና አልተገለጥክልንም ይሉታልና ከዛ በኋላ የሚሰጣቸው ምላሽ አለ ወደ በኋላ ምናልባት አያይዘን እናነሳው ይሆናል ከሌሎቹ ርዕሰ ጉዳዮች ጋር ግን ምንድነው አላማ አለው ማለት ነው እንዲስተካከልላቸው እንዲሰራላቸው የሚፈልጉት እንዲለወጥላቸው የሚፈልጉት ነገር አለ። ቁርአን ላይም እንደዚሁ አሁን ሱረቱል አልበቅራ ላይ ከ183 ጀምሮ ስለ ጾም ነው የሚያወራው። ከ183ኛው አያ ወይም ቁጥር ጀምሮ ስለ ጾም ነው የሚያወራው። ያወራ ይመጣና ስለ ልመናቸውን ስለኔ ከጠየቁ ልመናቸውን ምሰማ ነኝ እኔ ልመናቸውን ምሰማ ነኝ መጾም መጸለይን እኔ ምሰማ ነኝ ይላል አላህ። እና መስማቱን ብቻ ሳይሆን ጾማቸው ምን ያህል ጸሎታቸው ውስጥ ፋይዳ እንዳለው ያብራራል በደንብ ነው የሚተነትነውና እንደውም ከላይ ከፍ ብሎ ያሉት ቁጥሮች ላይ ምንድነው የሚያስቀምጠው ሰው ባይችል ለምሳሌ መጾም ባይችል በጣም በህመም ውስጥ ቢሆን ወይ ደግሞ መጾም ማይችልበት አይነት ሁኔታ ውስጥ ቢኖር በጣም አብልጦ በጎ ነገር ያድርግ በጣም ብዙ በጎ ነገር ያድርግ ጾሙን ለመካስ። ግን ደግሞ የሚሻለው ምንድነው መጾሙ ነው የሚሻለው። የተሻለ እንዲሆንለት የፈለገ ሰው ጾሙን ይመርጣል ይላል። በጎ ነገር ከማረግም በላይ ነው ማለት ነው። ይሄ መልካም ነገር ከማረግ ወይ ደግሞ ከራስን ከማስራብ በላይ ነው ማለት ነው። ይሄ የጾም ጥቅሙ ግንኙነትሽን በቃ እኔ ምንም አቅም የለኝም ምንም ጉልበት የለኝም አንተ ላይ ነው የምደገፈው አንተ ላይ ነው ጉልበቴ ኃይል ያለው ብሎ ከፈጣሪ ጋር ያለን ግንኙነት ከኛ ድካም በመነጨ እሱ ላይ ሪላይ ማድረግ እሱ ላይ መደገፍ ይመስለኛልና እነዛ ግንኙነት ሲስተካከል ራሱ ሲመጣ ራሱ ለበጎ ለማድረግ ወይም ደግሞ ተቀጣዩን ሰውኛ ተግባራት ለማድረግ ራሱ ያን ያህል ማሰብ መጨነቅ የሚፈልግ አይመስለኝም። የጀመርነው ግንኙነት ከፈጣሪ ጋር ልናደርግ በጾም ልናደርግ የወደድነው ግንኙነት መንገዱን የሚመራን የሚያሳየን ነው ለማይመስለኝ። ቀጣዩ ጥያቄን ላነሳ የነበረው እሱ ነው። ጾም ስነ ምግባርና በጎ ህሊና ግንኙነታቸው ምንድነው? አሁን ጾምን በጎ ህሊናንና ስነ ምግባርን አያይዘን ልናነሳ ስለሆነ ምን የሚያገናኛቸው ነገር ይኖራል? ለምሳሌ እንደውም ብዙ ጊዜ ምንድነው የሚሆነው ስንራብ የሆነ የመነጫነጭ የመቆጣት ነገር ነው የሚመጣው አይደል? ስነ ምግባር አታገኙ ከተራበ ሰው የሆነ ንዴት ምናምን ነገር ነው የሚጣበቀው። ግን እንዴት ነው ጾም በዚህ ደረጃ ዝቅ ሊያረጋን የሚችለው የሚለውን እሱን እንድናነሳ ነው። ሳይንቲፊካሊም እኮ ጾም ሰው በጾም ጊዜያችንን በመናሳልፍበት ጊዜ ሰዎች አእምሯችን የመረጋጋት የማሰብ ይሄ ሃምብል የመሆኑ ነገር ይመጣል። አእምሯችንን ብቻ ሳይሆን በባህሪያችን እንደዚህ አይነት ነገሮችን የማስተናገድ ነገር ይመጣል። ስለዚህ ይሄ አሁን ለሰው ትሁት የመሆኑ ነገር ይሄ መነጫነጭ የሚለው ነገር ከዛ ይልቅ የትኛው መጉላት ነው ያለበት? ይሄ ሃምብል የሚያደርገን ትህትናው ነው። ግን ይሄ አንዳንዴ እውነት ነው ረሃብ አይደል? ጾም ማለት መታቀብ ነው ካልን ከምግብና ከመጠጥ ራሳችንን ስናገድ ይርበናል። ከዛ ደግሞ ሲርበን ደግሞ ካንቺ ጋር ሌሎችን ፍላጎቶቻችን እኮ ነው የሚቀደሙት። ለምሳሌ እንዳልሽው በጣም ሰው እየተናገረሽ ምናምን ሌላ ጊዜ ቢሆን መታቀምሽው ስለዋለክ ግን ለምን እንደምታደርገው ስለምታቅ ያንን ለምን አላማ እንደምታደርገው ስለምታቅ ይሄ ራስን የመቆጣጠሩ ነገር በራሱ የሚመጣ ይመስለኛል ከጾም ጋር ተያይዞ አንድ ላይ ስትጾሚ ከምግብ ስትከለከይ ብዙ ነገሮችን እኮ ቻሌንጅ እያደረግሽ ነው አይደለ በራስሽ። ለምሳሌ የረሃብ ስሜቱ አለ እንደገና አሁን የሆነ ሰው መጥቶ ሲሰድብክ እሱን ዲፌንድ ለማድረግ የምትሄድበት እንትን አለ። ግን ያንን ለምንድን ነው የማታደርገው?
አላማ አለክ አይደለ ያንን ባሰብክ ቁጥር ያ ደግሞ በራሱ ሀብል እንድትሆን ያደርጋል አሁን ያነሳው መንፈሳዊ ግንኙነት ጋር የሚገናኝ ይመስለኛል ምክንያቱም እንዳለው የጾም አላማችን ግቡ ታርጌቱ ከፈጣሪ ጋር ኮኔክሽን መፍጠር ስለሆነ እንዳልከው ነው ያልችልም አንተ አስችለኝ ነው አንተ ነህ የምታግዘኝ ፕላስ ደግሞ ይሄንን ማደርገው ፈጣሪ የሚፈቅደው ነገር ነው ጾም በነገራችሁ ላይ በየትኛውም ሃይማኖት የሚፈቀድ የሚደገፍ እንዲሁም በመጽሐፍ ቅዱስ ጾምን ቀድሱ ተብሎ ጾምን ማድረግ በሃይማኖት በጣም የሚመከር ነገር ነው ሶ ኮኔክሽናችን ከፈጣሪ ጋር ከሆነ ስንራብ የሚያስችለን ፈጣሪ ነው በጎ ነገር ለማድረግም ስንነሳ የሚያስችለን ፈጣሪ ነው አንደበታችንን ለመከልከል እንዳልነው ነው መስሪያ ቤታችን በመንሄድበት ትራንስፖርት ላይ ኤቭሪዌር የሚያጋጥሙን ቻሌንጆች አሉ ከሚጾም ሰው ከማይጾም ሰው ያን እንዴት ነው የምናልፈው ልክ እንደመጣብን አይነት ተጋብዘን በክፋት we can't ጾመን ማይባል ሰው ምንድነው የሚያስችለው ግንኙነቱ ነው እንዳልነው ዋናው ግቡ መንፈሳዊ ኮኔክሽን ከሆነ ያ መንፈሳዊ ኮኔክሽን ከፈጣሪ ጋር የምናደርገው ግንኙነት ያን ነገር እንድናደርግ ያግዘናል ወይም ሰፖርት ያደርጋናል ቢያስባል እንዲቋረጥም ስለማትፈልጊ በእንደዚህ አይነት ነገር ማለት መሸሹ አላማክ አንድ ነገር ላይ ስለሆነ ያንን ለማድረግ ያለሽበትን እንትን ተቋቁመሽ የማለፉ ነገር ይኖራል ያ መሸሹን ተለምዷል በቃ ደሞ ውሏችንን አይደል ምን መስለው ውሏችን ከፈጣሪ ጋር ከሆነ ቀደም እንዳልነው ጾም ከፈጣሪ ጋር ያለን ግንኙነት ከሆነና ከሱ ጋር ከሆነ ውሏችን ያው በዛ ውስጥ ሰዎች ቢሰድቡን ምን ቢሉን ደግሞ ሄራቡን ምኑንም ለማቋቋም ለማለፍ ትጉም ነው ይመስለኛል ያው እንደያዋዋላችን ማለት ነው ከጥሩ ጓደኛ ጋር ከዋልን ብዙ ጊዜ ጥሩ የመሆን እድል ይኖረናል ከመጥፎ ጓደኛ ጋር በዋልን ቁጥር ግንኙነታችንም ከሌሎች ጋር ያለን ግንኙነትም ሚዛን ያህል አረጋኛ የሆነ ይመጣል ከፈጣሪ ጋር በዋልን ቁጥር ልናረግ ምንችለው የሱን ፍላጎት የሱን ተግባር ስለሆነ I think እሱ ቀላል የሚያደርገው ይመስለኛል አይደል እና የህሊናም ስክነት ቀደም እንዳልነው ስፒሪቹዋል ኮኔክሽኑ መንፈሳዊ ግንኙነቱ የህሊና ስክነት ወደ ውስጥ ማየት ራስን ማየት ለካ እንደዚህ ደካማ ነኝ ለካ አቅም ያገኘሁት በእግዚአብሔር ወይ በፈጣሪ ቸርነት ነው አቅም ነው ጉልበት ነው የሚለው ነገር ምናይበትም ይመስለኛልና ለካ እንደዚህ ባንገደብ ኖሮ ለካ እንደዚህ ባልከለከል ኖሮ ድካሜን ውስጤን አላቀውም ነበር እንድንል የሚያረጋን ስለሚሆን ቀስ ያለ እንትን ይላል እንደው ግን ምንድነው ጥቅሙ የሚለውን ጥቅሞቹንም ብናነሳ ጥሩ ነው አትሪቢዩትስ ከዛ ፊት ሄሉ ፈልገሽ ያሰብኩ ነበር ጾም የፈቃድ ነገር ነው ፈቃድህን ለፈጣሪ የምትሰጥበት ነው መብላት ትችላለህ አለመብላት ትችላለህ አለመጾም ትችላለህ ግን እንዳልከው አሁን ስታነሳምሮ ላይ ምን መጣብኝ ደካማነታችንን ምናቀው ፈቃድን መስጠት አሳልፎ መስጠት ወይ በጣም ከባድ ነገር ነው ሄለን እንዲያድርጊ በቃ እሺ አይልህም ግን ይሄንን ከፈጣሪ ጋር ለመገናኘት ፈቃድን መስጠት ከዛ ደግሞ በዛ ፈቃድ ጊዜ ፈጣሪ በሰጠነው ፈቃድ ውስጥ ደግሞ ሲመልስልን ሲከፍለን እናያለን ማለት እሱን ያሰብኩ ነበርና ያ ይሄ ራሳችን ላይ ከመናደርጋቸው እንትኖች ባለፈ ደግሞ ለሰዎች የሆነ ነገር እንድናደርግ በየሃይማኖቱ በሁለቱም ሃይማኖት አሁን ከመነሻችን እንዳነሳ ነው ስለ ሁለቱ አጽዋማት ነው አይደለም ነው በክርስትናውም በእስልምናው እንድንሰጥ እንድንመጸውት የሚያደርግ ሲዝን ነው ወቅቱ የአጽዋማት ወቅት በእስልምናው ጾም ብቻውን ዋጋ እንደሌለው እንትን ይለናል ይነግረናል አይደለም ሰደቃ ከሌለው በመሃሉ ለሰው ካልሰጠክ በተለይ ደግሞ አሁን በጾም ወቅት ላይ ለሚገኙ ምእመናን ወይም ለወዳጆቻችን እንዲያፈጥሩ ማድረግ የዛን የጾሚውን ሰው በረከት እስከማግኘት ድረስ የሚያደርስ እንትን አለው ዋጋ አለው ለሰው መስጠት ማለት ነው ስለዚህ በጾም ውስጥ ለራሳችን ይሄ ስክነት ከፈጣሪ ጋር ካለን ግንኙነት ባሻገር ይሄ ዋናው ነገር እንዳለ ሆኖ እንዳነሳው በዛ ውስጥ ምን አለ ከሰዎች ጋር ያለ መተሳሰብ አለ ለሰዎች የምናደርገው ማህበራዊ መስተጋብራችን ወንድማማችነት እነዚህ ነገሮች አንድ ላይ የሚነሱ ናቸው የሚሆነው የጾም ወቅት
አንዱ ጋር ሄዶ ማፍጠሩ ራሱ አሁን ኢቭን መንገድ ላይ ጓደኞችን ትፈልጋለህ ሙስሊም ጓደኞች የሄድኩኝ ሰው ቤት ሙስሊም ጎረቤቶቻችሁ ቤት ቡና አልደረሰም ቴምር ሰዓት አልመጣም ምናምን ብላችሁ ህብረት ነው ወንድማማችነትን ያጠናክራል ኢቭን መንገድ ላይ አሁን ሙስሊም ወንድሞቻችን እህቶቻችን ያፍጥር ሰዓት ሲደርስባቸው መንገድ ላይ ውሃ ቴምር እየሰጡ ፍቅር ስላለ መተሳሰቡን አንድነትን ስለሚያጠናክረው እንጂ ማንም አስገድዶ ወይም ደግሞ አይደለም ሃይማኖታዊ መቻቻልና መዋደድ ባይኖር ኖሮ ምን አገባኝ ነው ምንለው ግን አይደለም ያ ኢትዮጵያዊነት የምንለው ሃይማኖታዊ መቻቻል እርስ በርስ መዋደድ መንገድ ላይ ማስፈጠር በየትዚላችሁ ኮን እንደው በየሀገራቱ ሙስሊም ወንድሞቻችንና ክርስቲያኖቻችንን ማስፈጠር ተብሎ የተለያዩ ፕሮግራሞች ሲካሄዱ ነበር እንዲሁም ለክርስትና እምነት ተከታዮችም አቅማቸው ለማይችል ሰዎች መተባበር ማዕድ ማጋራት መስጠት ካለን ላይ ቆርሶ ካለን ላይ ከፍሎ ፈቃድ ነው አላለም በፈቃዳችን ነው የምንሰጠው ማንንም ማስገድዶን አይደለም ሶ ያኛው አንዱ ራሱ ለህሊና እርካታ ነው ጎረቤትናን ቤተሰባዊነትን አንድነትን መተሳሰብን አጉልተን ምናሳይበት ሲዝን ነው ይሁን አስባለሁ ለሌሎች ማካፈል ቀላል የሚሆነው መጀመሪያ ምን እንደተደረገልን ሲገባ ነው አይደል አንደኛ ነገር ያው በረሃብ ውስጥ ሚራቡ ሰዎችን በደንብ ታስቢያለሽ ልክ ረሃብ ሲሰማሽ ለካ እንደዚህ ነው የሚኖሩት ሚለውን የነሱን ህይወት እታች ወርደን ማየት እንችላለን ስንታረዝ ነው መታረዝን በደንብ ፊልም እናደርገው የሚገባን ያኔ ነው የሆነ ችግር ውስጥ ስናልፍ ነው እዛ ችግር ውስጥ ያለን ሰው በደንብ ለንረዳ ምንችለውና እነዚህ የጾም ጊዜያት ውስጥ በደንብ ሲምፓታይዝ እንድናደርግ ወይም ደግሞ ስሜታቸውን እንድንጋራ ያደርገናል ለሌሎች ማረጉን ለሌሎች መስጠቱን አብሮ ያ ይዞት የሚመጣ ይመስለኛል ፍላጎትሽም በቃ ይሄ አሁን ለኔ የምትዩ ነገር ስለሌለ አሁን ድሮ መብላቱም ለኔ መጠጣቱም ለኔ ማረጉም ለኔ ነው የምትዩ የነበረው አሁን ግን ለኔ የምትዩ ነገር የለም ራስሽን አቀበሻል ለኔ ከምትዩ ነገርና ስለዚህ ለሌሎች ማረጉ እንደዚህ እየሰፋ ይመጣልና ብዙ የጾም ይዞት የሚመጣው ቤዚክሊ ዋናው ነገር በጾም ወቅት ቀደም እንዳልነው ዋናው ዓላማ መጸለይ ነው ከፈጣሪ ጋር ያለ ግንኙነት ነው እሱ ሰዎችን ይለውጣል ሀገርን ይለውጣል የሚጸለየው ለራስ ለሀገር ለቤተሰብ ለሁሉም ይጸለያል የሚጸለዩ ጸሎቶች አሉ በጾም ወቅት የጾም ወቅት ጸሎቶች አሉና እነዚህ ይዘውት የሚመጡት ጸሎቱ ራሱ ይዞት የሚመጣው በረከት ይኖራል እንደየእምነቱ ማለት ነው ከዚህ በተጨማሪ ግን እርስ በእርስ ያለንን ግንኙነት ማህበራዊ መስተጋብራችንን ይሄ ተደብቆ ያለውን የርህራዬ ጉልበት ተደብቆ ያለውን የመልካምነት ጉልበት ይዞትም አብሮት የሚወጣ ይመስለኛልና እንትን ነው ስፓርክ ማድረጊያ ወይም ደግሞ ማንቂያ ደውል አይነት ነገር ነው የጾሙ ወቅት ከዚህ ጋር አያይዘን ማንሳት ያለብን ጾሙ የሚጠይቀውን ያህል እየኖርን ነው ወይ ሚለው ይመስለኛል ጾሙ የሚጠበቅብንን በጾሙ ወቅት የሚጠበቅብንን ያህል እየኖርን ነው ወይ ግንኙነታችን ከፈጣሪ ጋር ግንኙነታችን ከጎናችን ካለው ሰው ጋር ለእንስሳው ላኮ ይራራል አይደል በጾም ወቅት እንደውም በሐጅ ጉዞ ወቅት እንስሳኮ መግደል አይቻልም ምንም አይነት እንትን ቢሆን የገደለ ሰው የጾም ቅጣት አለው የተቀመጠ በቁርአን ይሄን ያህል ጊዜ መጾም አለበት ተብሎ ማለት ነው ቅጣቱ ራሱ ጾም ነው ቅጣቱ ራሱ ጾም ነው እና ሌሎች ቦታዎችም አሉ ለቅጣት ጾም የተቀመጠበት ለምንድነው ስለሚያሰክንሽ ነው እና እንደዚህ አይነት ለእንስሳ እንኳን ምትራሪበት የርህራይ አቅምሽ ጎልቶ መታየት ያለበት ጊዜ ነው ግን በምን ያህል እንደዛ እየሆነን ነው የሚለውን እሱን እንድናነሳ ነው ያ ከባድ ነው ማለት ያው እንደዚህ ድምድም ባለው ሁኔታ ማለት ቢከብደንም በመንችለው አቅም የሞከርን ነው በያስባለሁ ማለት ሰው በሚችለው አቅም ከመንፈሳዊውም ነገር ጋር ከማህበራዊውም ነገር ጋር አቻችሎ ለመሄድ ጥረት ያደረገ ነው በያስባለሁ ግን ደግሞ አንዳንዴ የምናያቸው እውነትም ጾም ላይ ነን እውነትም ጾሙ የሚጠይቀው ነገር ያደረግን ነው ምንልበት ጊዜያቶች ይኖራሉ በተለይ በማህበራዊ ሚዲያ
የምናያቸው ነገሮች የሚሰጡ አስተያየቶች ኮሜንቶች ቪዲዮዎች አሉ ለምሳሌ የሆነ ሰው የሆነ ፎቶ የሆነ ቪዲዮ ቢያጋራ ጾመኛ ነኝ የሚል ሳምባዲ ከስር ሄዶ የሚጽፈው ኮሜንት ከትንሹ ለመነሳት ነው just ጾም ላይ አይደለም ለምን እንዴት አደርጋለሽ ወይ ለምን አደባባይ እንዴት ወጫለሽ ሎጀጅ የሚያደርጉበት ነገር አለ ከባድ ነው ህይወቱን መኖር ወይም ደግሞ መንፈሳዊውን ነገር መኖር በጣም ከባድ ነው እንዳልነው ነው ቅድም ሲረዳ ነው ፈጣሪ ሲያስችል ሲያግዝ ነው ያንን የምንናገረውንና የምናስበውን ህይወት መኖር የምንችለው ሶ እንደዛ ከማድረግ ይልቅ አደባባይ ከማሳጣት ይልቅ መጠበቅ ለራስ መጾም ለዛ ሰው እንዲያውም ለዛ ላዘንበት ሰው ወይም ደግሞ ምክንያት ለሆነ ለሐዘናችን ወይም ደግሞ ለመከፋታችን ምክንያት ለሆነ ሰው መጾም መጸለይ ነው ብዬ ነው ማስበው አደባባይ ከማውጣት መጠበቅ አይደለ ጾም መከልከል አይደለ አንደበት ይከለከላል አይደለ ክፋት ከመናገር አይን ይከለከላል ከምናያቸው ነገሮች ክፉ ነገር አላይም ብሎ ዞር ማድረግ ጆሮ ይከለከላል በአጠገባችን ከሚወሩ ክፉ ነገሮች ይሄን አልሰማም ብሎ ዞር ብሎ ወደ ፈጣሪ ማቅረብ ሶ መኖሩ ከባድ ነው እውነት በጣም ቻሌንጅ አለው ግን ደግሞ ሲረዳ ሲያስችል ፈጣሪ ይኖራል ቀስ ብሎ ደግሞ ይመጣል ብዬ ያስባለሁ ያ ደግሞ ያስችላልም አይደል ማላሞሱ ስለሆነ እኮ የሃይማኖት አባቶችም ምን ይባላል አሁን ሰው ይሄ ቅድም ስንነጋገር እንደነበረው ሳሊዞ ስርቆት የሚዞ ጸሎት አይሆንም ይባላል አይደል ጾሙ ሊገባ ሲል ምን ይደረጋል ያስቀየምከው ሰው ካለ ወይም የተቀያየምከው ሰው ካለ ይቅርታ እንድትባባል ያስገድዳል ሃይማኖቱ ግን ያንን ስንቶቻችን እናደርጋለን የሚለው ሌላ እንትን ነው የሚሆነው ግን ብቻውን ይሄ መጾሙ ብቻውን ዋጋ የሚያሰጥ አይደለም እርስ በርስ ያለን ግንኙነት ላይ ብዙ ነገር መስራት ይኖርብናል ከሰዎች ጋር ያለን የሆነ ሰው መጥቶ ሲያናገረን ምን መልስበት ቅድም ስታንሽ እንደነበረው አንቺ ደግሞ ይሄ አገልግሎት መስጫ ቦታዎች ላይ ሄደን የምናገኛቸው ሰዎች አገልግሎት የሚሰጡበት መንገድ ከዛ ይጀምራል አይደለ ስትይኔ ነበር ከትንሽ ነገርኛ አሁን የሆነ ቦታ ሱቅ ሊሆን ይችላል የሆነ ነገር ለመግዛት ሄደክ የሚያስተናግድበት መንገድ ትክክል ካልሆነ ያ ሰው እየጾመ ነው አይደለም የሚለውን እንትን ለማለት ያስቸግራል አይደለ ስለዚህ በእያንዳንዱ እንቅስቃሴያችን በሁሉም ነገር ላይ የጾሙ መንፈስ ሃይማኖቱ የሚያዘውን ነገር ማድረጉ የተሻለ ነው የሚሆነው ያኔ እንዲያውም አያይዘት አነሳል ብዬ ያሰብኩ ነው ለምን ጊዜያዊ ይሆናል አይደል አሁን ቅድም ስትል ተዛለ ጾም እሱን እንመጣበታለን ብዬ ነው ከዛ በፊት ቅድም ስናነሳ የነበረው የኢሳያስ 58:4-7 ያለው ጥቅስ ለምንድነው ጸሎታችንን ያልሰማው ብለው ኮምፕሌንስ ያደርጉ እግዚአብሔር ላይ እስራኤላውያን እንዴ ኑሯችሁ እኮ ነው እንዴት ይሰማል የምትሰሩት ስራ እኮ የሚያሰማ አይደለም ነው መልሱ የነበረው እግዚአብሔር ምክንያቱም የሚያረጉት ነገር በጣም እንዴ ወንድሞቻችሁን የስጋ ዘመዳችሁን መቀበል አለባችሁ ትሸሻላችሁ ኢቭን ሰራተኞቻችሁን ታሰቃያላችሁ ነው ቤት ጋር አሁን ከምንኖረው ተረት ይወስዳ በጣም የምታመሳስለው አይነት ነገር ነው የሚናገራቸው ቁርአንም ላይ ያለው እንደዛ ነው እኔ ሰማቸዋለሁ አላህ እኔ ሰማቸዋለሁ ግን ራሳቸውን ማስገዛት አለባቸው ሰሚት ማድረግ አለባቸው ይላል ይሄ ከነሱ ይጣበቃል ይሄ ከመመናን የተጠበቀ ነው መመናን ጸሎቴን ስለኔ እኔ እንድሰማቸው በሚጸልዩ ጊዜ በቃ ይሄን ማድረግ አለባቸው ይሄ ድንጋጌ ነው የተደነገገባቸው ነው ይላልና ስለዚህ አለ ማለት ነው አብሮ ይዞት የሚመጣው ነገር አለ ከፈጣሪ ዘንድም ኤክስፔክት ከኛ የሚደረግ ነገር አለ ለጾሙ ብቻውን አይደለም ዋጋ ያለው አንድ ላይ የምታደርጋቸው ነገሮች ወሳኝነት አላቸው ምክንያቱም አፍ ወዳፍ የሚገባውን ብቻ አይደለም ብዙ ጊዜ አባቶች ሲያስተምሩ ምን ይላሉ ወዳፍ የሚገባ ነገር ብቻ ያንን ብቻ መቆጠቡ ዋጋ የለውም ካፍህ የሚወጣውን ጭምር ከሰዎች ጋር ያለህንም ኮኔክሽን ጭምር ማስተካከል ይኖርብሃል አለበለዛ እንዳልከው አሁን ኢሳያስ ላይ እንደተጻፈው ከፈጣሪ ጋር ይኖረኛል ብለክ የምታስበው ግንኙነት ወይ መንፈሳዊ ህይወትክ ደካማ ነው የሚሆነው እርስ በርስሽ እዚህ አንታንቺ የተባባልሽ ከዛ በኋላ ገብቶ ደግሞ መጀመሪያ ይሄኛውን ማድረቅ ይቀድማል ቅርብ ላይ ያለው ነው መጀመሪያ እኮ ከወንድሞቻችሁ ጋር ተዋዳችሁ ኑሩ ነው አይደል እሱ የሚለው ስለዚህ ቅርብ ላይ ያለው ነገር እኛ ጋር ያለንን ማስተካከል ከቻለን መንፈሳዊ ህይወታችን ቀስ በዛው መንገድ የሚስተካከል ነው የሚሆነው ይሄ ሁሉም ጋር ይሄዳል ይሄ
አገልግሎት ቦታዎች ቅድም እንዳላችሁት አገልግሎት መስጫ ተቋማት የመንግስትም የግልም አገልግሎት መስጫ ተቋማት ከሰዎች ጋር ባለን ግንኙነት በዕለት ተዕለት ግንኙነታችን በእያንዳንዱ ነገራችን ይገለጣል ምክንያቱም ቅድም እንዳልነው መንፈሳዊ ግንኙነት ነው ካለን መንፈሳዊ ግንኙነቱ መውረድ አለበት ፍሎ ማድረግ አለበት ይጋባብሻል የፈጣሪው የሚጋቡት ባህሪዎች ይጋባብሻል ይቀጥላል ወደ ሌላውም ይሄዳል እና በሱ ደረጃ መምጣት ይኖርብናል የሰው ልጅ ድካም ይኖርበታል እንደክም እንችላለን አንዳንዴ ሊያመልጠን ይችላል ግን ደግሞ እነዛን ነገሮች መልሶ ማስተካከል በይቅርታ ማስተካከል በጣም ጠቃሚ ነው ኢቭን እንዳልከው መንፈሳዊ ግንኙነት ራሱ እኮ የሚታየው አሁን መንፈስ ስንል መንፈስ የሚታይ ነገር አይደለም እግዚአብሔር ጋር ከፈጣሪ ጋር መንፈሳዊ ግንኙነት አለን ስንል እኮ የሚታየው ምድር ላይ ባለን ህይወት በመናደርገው እኔ ካንተ ጋር በስራዬ ላይ በማደርገው በፍሬው ይገለጣል በእለት ተዕለት ህይወታችን ማለት ነው ስራ ቦታ ላይም ከቤተሰብ ጋርም ባለን ግንኙነት ማስተካከል አለብን ምንድነው አሁን የተነሳንበት ዋናው ልናወራበት የሚያስብነው ነገር ምንድነው በዚህ በጾም ወቅት አሁን ያነሳናቸው ነገሮች በብዙዎች በሃይማኖትም ስለሚያስገድደን እንደዛ እናደርጋለን አይደል ግን ለምን አብሮን አይቀጥልም ከጾም ውጪ ባለው ጊዜስ ይሄ እንደዚህ የአኗኗር እንትናችን ይሄ ከሰው ጋር ያለን ኮኔክሽን ለመንፈሳዊነት የሚያዘጋጀን አይነት ባህሪያችን ከጾም ውጪ ባለው ወቅት ስለምን ይዘነው አንቀጥልም የሚለው ነገር ነው ማንሳት ያለብን አይደል ፋሲካ ልክ ሲፈሰክ የሚያቆም ነገር መሆን የለበትም ትተነው ወደ ነበር ወደ ረሳነው የዛሬ 2 ወር ወደ ነበረው ጉዳያችን መመለስ የለብንም እንደዚሁ ኢድ ሶላት ከተሰገደ በኋላ በቃ ብለን ወደ ኑሯችን የምንመለስበት አይደለም ወደ ኑሯችን ነው የምንመለሰው ምልሽ ወደ ቀደመ መጥፎ ነገራችን የምንመለስበት አይደለም ጥሩ ነገር ነው መቀጠል ያለበት እኮ መሆን የነበረበት አይደል ለእኛም ኃላፊነት አለብን ለዛ ከዛ ደግሞ የሃይማኖት ተቋማት የሃይማኖት አባቶች ኃላፊነት አለባቸው በያስባሉ ማለት ይሄ በጾም ወቅት የሚደረገው ተግባር አንድ ወቅት ሳይሆን የዕለት ተዕለት ህይወት መሆን እንዳለበት በየቤተ እምነቱ መማር አለበት ቤተሰብ ለልጆቻቸው ማስተማር አለበት እኛ በዙሪያችን ባለንባቸው ቦታዎች ሁሉ እነዚህ ነገሮች ወይም ደግሞ በጾም ወቅት የምናደርጋቸው ነገሮች ማስቀጠል መቻል ስፔሻሊ የእምነት አባቶች ይሄ ኃላፊነት አለባቸው በያስባሉ በቤተ እምነቶች ውስጥ ይሄን ነገር ማስገንዘብ ሰው ሳይገነዘበው ቀርቶ አይደለም እውነት ነው ለማድረግ እየከበደ ሊመጣ ይችላል የግዴታ ጾም ከተፈታ በኋላ ሰደቃ ማውጣት ወይ ደግሞ የግዴታ ለገንዘብ እንትን አድርገን ማብላት ምናምን ላይ ተጠበቅብን ይችላል በዕለት ተዕለት ህይወታችን እንዳነሳ ነው ቅድም በአገልግሎት አሰጣጣችን አንድን ሰው በአንዴ ልንጨርስለት የምንችለውን ጉዳዩን ለምን 80 ጊዜ ያመላለስና ደክሟል የስነ ምግባር በስራ ስነ ምግባር በመገለጥ ባለንበት ቦታ በኃላፊነትን ኢቭን በአግባቡ በመወጣት በተሰማራንበት የሥራ መስክ ከኛ የሚጠበቀውን ማድረግ ሰው ከራሱ የሚጠበቀውን ማድረግ ሲጀምር ሌላም ሰው ደግሞ ከራሱ የሚጠበቀውን ማድረግ ይቀጥላል በያስባሉ ሰው የሚጠበቅብንን መወጣት ብንጀምር ቤቢ ስቴፕ እንደሚባለው ቀስ ይያለን ብንለምዳቸው ከጾም በኋላ የሚደረጉትን ወይም ደግሞ ያደረግን የመጣናቸው ነገሮች ሀቢት ማድረግ ልምድ ማድረግ እንችላለን በያስባሉ በዕለት ተዕለት ህይወታችን በእንደዚሁ አይነት መንገድ ምንቀጥል ቢሆን የተሻለ ውጤታማ ይሄንን እኮ ምናደርገው አሁን ቅድም እንዳነሳሽው የሃይማኖት አባቶች የራሳቸው የሆነ ሚና ይኖራቸዋል ግን በዋናነት ኃላፊነት መውሰድ ያለብን እያንዳንዱ ሰው ራሱ ላይ ነው መስራት የሚኖርበት አይደለ ይሄ ዋና ለማክ ምን እንደሆነ እስካወቅ ድረስ የምታደርገው ነገር ለክፋት ይሁን ለደግነት አንተ ታቃለክ ምክንያቱም ጾም የምትጾመው ወይ መልካም ነገር የምታደርገው ይሄ መንፈሳዊ ህይወትህን ለማጠናከር ከፈጣሪ ጋር ያለህን ኮኔክሽን ለማጠናከር እስከሆነ ድረስ ለምን በወቅት ብቻ ገድበን እናደርገዋለን ማድረግ የምትችላቸው ነገሮች በሙሉ መልካም ነገሮች ሁሉ በቀጣይነት በሙሉ ህይወትህም እያደረግናቸው መንቀጥል ቢሆን ለኛም የተሻለ ሰላም ሰው ስትረዳ ከምትረዳው ሰው የበለጠ እርካታ የምታገኘው አንተ ነህ አይደል ደስተኛ የምትሆነው ስለዚህ በጾም ወቅት የምናደርጋቸው ነገሮች በሙሉ ይዘናቸው ብንቀጥል ከማንንም በላይ እኛንን ደስተኛ ልንሆን የምንችለው እንደገና ተጠቃሚም ልንሆን የምንችለው ብዬ አስባለሁ በመሰረቱ አሁን በጣም ይሄ ሰው ወደ ቤተክርስቲያን የሚሄድበት የሚሰባሰብበት ወደ መስጂድ የሚሄድበት ሶላት የሚሰግድበት ምናምን ጊዜ ነው ድሮ ወትሮ ምናልባት በስንት ጊዜ አንዴ ቤተክርስቲያን የሚሄድ ሰው አሁን በደንብ ፍሪኩዌንትሊ መሄድ የሚጀምርበት ቤተክርስቲያን ሄዶ ማስቀደሱ አለ
እንዲሁም ቁጭ ብሎ እዛ የጸሎት ጊዜውን ለማሳለፍ የሚሄድም ሰው ይኖራል እና ከዛ ደግሞ በየምሽቱ ቃለ እግዚአብሔር የሚሰበክባቸው እንዲሁም ደግሞ በየመስጂዱም ቃል የሚነገርባቸው የቁርአን ቃል የሚነገርባቸው ትምህርት የሚሰጥባቸው ጊዜያት ናቸው እነዚህ። ይሄን መልካም እድል መጠቀም በጣም ጥሩ ነው። ቅድም ሄሉ እንዳለችው የሃይማኖት አባቶች ይሄን ጊዜ ተጠቅመው ይሄ ቀጣይነት መኖር አለበት። ቤተክርስቲያን መምጣትን ሁሉ ጊዜ እንዲያረጉት እንዲያዘወትሩት ግንኙነቱ ስለሚቀርብ ማለት ነው። ቅድም እንዳልነው ግንኙነቱ እንዲቀጥል ማድረግ መስጂድ መምጣትን ማበረታታት ግንኙነቱ እንዲቀጥል ማድረግ ከፈጣሪ ጋር ያለው ግንኙነት ሰው በኑሮ ሩጫ በሆነ ነገር ተተብትቦ የሚረሳው ነገር እንዳይሆን ማድረግ ይሄ ጥሩ የቅድም እንዳልነው ስፓርክ የማድረግ የማንቂያ ጊዜ ይሆናል። ከዛ ግን ቀጣይነት እንዲኖረው የሚያደርገው ቅድም በጸሎት እንዳልሽው የኛ ጉዳይ ነው። ቀጣይነቱ ላይ የኛ ትልቅ ኮንሰንት አለ የኛ ይሁንታ አለበት። ቤተክርስቲያን ናተብዬ መሄድ ካልፈለኩ መስጂድ ናተብዬ መሄድ ካልፈለኩ ችግሩ የኔ ነው ማለት ነው እና እያንዳንዳችን የራሳችንን ድርሻ እንወስዳለን። ግን ትልቁ ነገር ሰው ከምንም በላይ ማንን ማግኘት ነው የሚፈልገው? ማንን ነው ማግኘት የምትፈልጉት ነው? ሰው ከምንም በላይ ፈጣሪን ቢያገኘው ሁሉ ነገሩ ሁሉ ጥያቄው መልስ የሚያገኘው ፈጣሪ ጋር ነው ብሎ የሚያስብ ሰው ትልቁ ማግኘት የሚፈልገው ፈጣሪን ነው ብዬ ነው የማምነው። ስለዚህ ፈጣሪን ለማግኘት ይሄ የጾም ሲዝን ጉዳይ ብቻ መሆን የለበትም። ሁሌ አለ ፈጣሪ የሰው ልጅ ለማግኘት ሁሌ አቬለብል ነው፣ ሁሌ ዝግጁ ነው። በቃ ይሄ ነው የኖረበት አላማ። እኛን ማግኘት ከኛ ጋር አብሮ መሆን የሚያስደስተው ነገር ፈጣሪን እሱ ነው። ስለዚህ ይሄ እሱን ሁሉ ጊዜ የሚፈልገው አካል በመጣ ቁጥር ያገኘዋል እኮ አቬለብል ነው አለ ሁሌም አለ እና መተው እንዲያገኙት እና ይሄ እንዲቀጥል ማድረግ ይኖርብናል ማለት ነው። ሁላችንም እንዲያገኙት ስል እኔንም ጨምሬ ነውና ፈጣሪን ማግኘት ከዛ ፍሎውን ማስቀጠል ግንኙነታችንን ማስቀጠል ግንኙነታችን ከፈጣሪ ጋር ያለን ግንኙነት በቀጠለ ቁጥር ይሄ መልካምነቱ አብሮ እየቀጠለ ይሄዳል። አብሮ መስጠቱ ማድረጉ ምንም የሚከብደን ነገር አይሆንም፣ ቀላል ይሆናል። ቅድም እንዳለው የቀዳነውን ነው የምናጠጣው። ስፒችለስ ምናልባት በጨምሩት ካለ አይ በቃ እንዳልከው ነው። ከፈጣሪ ጋር ያለንን ግንኙነት ለማስቀጠል ስንል በእለት ተለት ህይወታችን ጾም ወቅትን ብቻ ጠብቀን አይደለም። አሁን እንግዲህ እኛ እዚህ የተሰባሰብነው ሁለት ትልልቅ ጾሞች ተደራርበው አንድ ላይ የጾምን መንፈሱም ደስ ይላል አይደለ? የሚፈጥረው መንፈስ አለ አይደለ? ስትጂ በሆነ ቦታ የምታገኙ ሰው የእስልምና እምነት ተከታይ ከሆነ ጾም ላይ እንደሆነ ታውቂያለሽ። ክርስትና የኦርቶዶክስ ትጠነቀቂያለሽ እኮ ትጠነቀቂያለሽ ባቅራበሽ ጾም የሚሰው ሲኖር ላለማሳሳት ላለመረበሽ በጣም ትጠነቀቂያለሽ። እቺ ማህበራዊ እንትኑን የሚገልጽ ነው። አስቋረጥኩሽ። ያው አንድ ሀሳብ ስለሆነ ኤግዛክትሊ ስትዩ መጥቶልኝ ነው ስመስ መጠባበቁ ድባብ እየፈጠረ ነው አንድ ላይ ነው። ስለዚህ በዚህ ብቻ ይሄ አስደሳች ስሜት በዚህ ወቅት ብቻ ተገድቦ መቆየት የለበትም ነው። አፍተር ኦል ቀጥለንም ይዘን የምንሄደው ነገር ቢሆን የተሻለ ነው የሚሆነው። ሁላችንም የየራሳችንን ስቴፕ እንውሰድ ነው። እኔ ነኝ ተጠያቂ ኃላፊነቱ የኔ ነው ካለ እኔም ይሄን ከጾም በኋላ የሚደረጉትን የባህሪም ይሁን የተግባር ለውጦች ራሴ ላይ ላስቀጥል በዚህ እንደዛው ይሄን እንደዛው ከዛ ሰው አንድ ሰው የራሱን ኃላፊነት መወጣት ሲጀምር ሌላም ሰው ኃላፊነቱን የተወጣ የተደራረበ ይላል። ሶ ምኞታችን ነው እንግዲህ ጾም ሲያዝም ሲፈታም በአጠቃላይ ይሄ ዲሰንሲው ይሄ ሰላማዊ መንፈሳዊ ህይወቱ አብሮ ይቀጥል፣ መረዳዳቱ መተጋገዙ አብሮ ይቀጥል፣ የኛም መንፈሳዊ ህይወት አብሮ ይለምልም። የተወደዳችሁ አድማጭ ተመልካቾቻችን ፋና ፖድካስት ዛሬ በወቅታዊ ጉዳያችን ያነሳነው የአጽዋማት ጉዳይ እዚህ ላይ አብቅቷል። ስላደመጣችሁን ስለተከታተላችሁን ከልብ አድርገን እናመሰግናለን። ፋና ፖድካስትን ተከታተሉ። መልካም ጊዜ ይሁንላችሁ።